መጽሐፈ መቃብያን ሳልስ ምዕራፍ 9 በሰማይም ያለ ቢሆን በምድርም ያለ ቢሆን ረቂቅም ግዙፍም ቢሆን ሁሉም የሱ ገንዘብ ሁሉም በስራቱ ጸንቶ ይኖራል። ዓለሙን ሁሉ ከፈጠረ ከእግዚአብሔር ከሕጉ ከስራቱ የወጣ የለም። በሰማይ የሚበር ያሞራ ፍለጋ ቢሆን ወደ ወደደበት መሄጃውን እሱ ያዛል። በዋሻ የሚኖር የምድር እባብንም ጎዳና ወደ ወደደበት እሱ ያዛል። በባህር ላይ የሚሄድ የመርከብን ጎዳና ከእግዚአብሔር ብቻ በቀር ጎዳናውን የሚያውቀው የለም። የጽድቅም የኃጥአን ነፍስ ብትሆን ከስጋዋ በተለየች ጊዜ ከእግዚአብሔር ብቻ በቀር ነፍስ የምትሄድበትን ጎዳና የሚያውቅ የለም። በምድረ በዳ ተራራም ትዞር እንደሆነ የምትዞርበትን ማን ያውቃል? እንደ ወፍም ትበር እንደሆነ በተራራ ላይ እንደምትወርድ እንደ ሰማይ ጠል ትሆን እንደሆነ እንደ ጥልቅ ነፋስም ትሆን እንደሆነ ጎዳናውን እንደሚያቀና እንደ መብረቅም ትሆን እንደሆነ በጥልቁ መካከል እንደሚያበሩ ከዋክብትም ትሆን እንደሆነ በጥልቁ መካከል እንደሚመከር በባህርም ዳር እንዳለ አሸዋ ትሆን እንደሆነ በባህሩም ጥልቅ ዳርቻ እንደ ጸና እንደ አድማስ ደንጊያም ትሆን እንደሆነ በውሃ መፍሰሻ እንደ በቀለች ያማረ ፍሬዋን እንደምትሰጥ እንደ እንጨትም ትሆን እንደሆነ ዋዕየ ፀሐይ እንደሚያቃጥለው ነፋስም አንስቶ ወደ በቀለበት ወደ ሌላ ቦታ እንደሚወስደው ፍለጋውም እንደማይገኝ እንደ መቃ መስዬም ትሆን እንደሆነ ፍለጋው እንደማይገኝ እንደ ጉም ሽንትም ትሆን እንደሆነ የእግዚአብሔርን ስራ ማን ያውቃል? መካሮቹ እነማን ናቸው? ከማንስ ጋር መከረ? የእግዚአብሔር ሐሳቡ ከሰው የተሰወረ ነውና ስራውን ማን መርምሮ ያውቃል? እሱ ምድርን በውሃ ላይ ፈጥሮታልና ያለ ካስማም አጥንቷታልና የእግዚአብሔርን ምክሩንና ጥበቡን መርምሮ የሚያውቅ የለም። በፍጹም ጥበቡም ሰማይን ፈጠረው፣ በነፋስም አጸናው፣ ከፍ ያለ ጠፈርንም እንደ ድንኳን ዘረጋው። በምድር ላይ ዝናምን ያዘንቡ ዘንድ ደመናትን አዘዛቸው፣ ሳርንም ያበቅላል። በእግዚአብሔር አምነን አንድነት ደስ ይለን ዘንድ ለሰው ምግብ ሊሆን ቁርጥ የሌላቸው ፍሬዎችን ያበቅላል። ተድላን ደስታንና ድልቡን ሁሉ ጽጋቡን ለአዳም ልጆች የሚሰጥ እግዚአብሔር ነው። ከምድር ፍሬ የሰጣቸውን ያማረ መጎናጸፊያንም ያለበሳቸውን የሚወደውን በረከት ሁሉ የእግዚአብሔርን ፈቃድ ለሚፈጽሙ ሰዎች የተሰጠ ደስታውንና ተድላውን የሰጣቸው እግዚአብሔርን ጠግበው ያመሰግኑት ዘንድ የሚሰጥ እግዚአብሔር ነው። የእግዚአብሔርን ሕጉን ለሚጠብቁ ለአባቶቻቸው ባዘጋጀው ቤት በመንግስተ ሰማይ መወደድና ክብርን ይሰጣቸዋል። በአምልኮቱና በሕጉም ጸንተው ለኖሩ ለሕጉም ላልወጡ ለተከበባቸው ለመገባቸው ስርዓቱንና ሕጉን ይጠብቁ ዘንድ ላገነናቸው ላሳደጋቸው ለአባቶቻቸው ባዘጋጀው ቦታ በመንግስተ ሰማይ መውደድና ክብርን ይሰጣቸዋል። እኔም ጠላታቸውን ከማድከም ሰውነታቸውንም በመጠበቅ እግዚአብሔር በዚህ ዓለም ለወዳጆች የሚያደርገውን አየሁ። የለመኑትን ሁሉ እንዲሰጣቸው ፈቃዳቸውንም እንዲፈጽምላቸው አየሁ። ከእግዚአብሔር ትእዛዝ አትውጡ፣ የእግዚአብሔርን ፈቃድ ፈጽሙ። እንዳይቆጣችሁ አንድ ጊዜም እንዳያጠፋችሁ ቀድሞ ከነበራችሁበት ተቆጥቶም በመከራው እንዳይገርፋችሁ ቀድሞ ከነበራችሁበት ከአባቶቻችሁ ስርዓት እንዳትወጡ ማደሪያችሁም እስከ ዘላለሙ ድረስ መውጫ በሌለበት በገሃነም እንዳይሆን ከትእዛዙና ከሕጉ አትውጡ። በእግዚአብሔር ፊት በቆማችሁ ጊዜ በጎ ስራ ያደርግላችሁ ዘንድ ነፍሳችሁ ከስጋችሁ ትለይ። የፈጣሪያችሁ የእግዚአብሔርን ሕግ ጠብቁ። የምድርና የሰማይ መንግስት ለሱ ነውና መንግስትና ከሃሊነትም ለሱ ነውና
መራራትና ይቅር ማለትም ለሱ ብቻ ነውና እሱ ባለጸጋ ያደርጋል፣ ያደህያል፣ ያጎሰቁላል፣ ያከብራል። የእግዚአብሔርን ሕግ ጠብቁ። ዳዊትም ሰው ከንቱን ይመስላል፣ ዘመኑም እንደ ጥላ ያልፋል እያለ ስለ እሱ ተናገረ። አቤቱ አንተ ግን ለዘላለም ትኖራለህ፣ ስምህ አጠራርህም ለልጅ ልጅ ነው ብሎ ስለ እሱ ተናገረ። ዳግመኛም መንግስትህ የዓለሙ ሁሉ መንግስት ነው፣ አገዛዝህም ለልጅ ልጅ ነው አለ። ከሳኦል አምጥተህ መንግስትን ለዳዊት መለስ። አንተን ግን የሚሾምህ የለም፣ አንተንም መሻር የሚችል የለም። አንተ ሁሉን ታያለህ እንጂ አንተን ማየት የሚችል የለም። መንግስትህን ለልጅ ልጅ ለዘላለሙ አይጠፋም። እሱን የሚገዛው የለም፣ እሱ ግን ሁሉን ይገዛል። ሁሉን ያያል፣ እሱን ግን የሚያየው የለም። ያመሰግኑት ዘንድ ያለ ጥርጥር በቀና ልቦና አምልኮቱን ያውቁ ዘንድ እሱ ሰውን በመልኩ በምሳሌው ፈጥሮታልና ኩላሊት ያጤሰውን ልቦና ያመላለሰውን መርምሮ ያውቃል። ስለፈጠራቸው ለመገባቸው፣ ላሳደጋቸው፣ ላገነናቸው ለእግዚአብሔር ብቻ ነው እንጂ ለልዩ ጣዖቶችም የሚሰግዱ እንዳይሆኑ እሱ በመልኩ በምሳሌው ፈጥሮታልና ኩላሊት ያጤሰውን ልቦና ያመላለሰውን መርምሮ ያውቃል። ለድንጋይ ለእንጨት የሰው እጅ ለሰራቸው ለብርና ለወርቅም ይሰግዳሉ እንጂ ኃጢአታቸው በእግዚአብሔር ፊት ጸንቶ ይኖር ዘንድ የመስዋዕታቸው ጢስ ወደ ሰማይ እስኪወጣ ድረስ መስዋዕት ይሰዋላቸዋል እንጂ እነርሳቸው ግን የፈጠራቸው እግዚአብሔርን ማምለክ እምቢ አሉ። ጣዖታቸውንም በማምለክ ስለ ሰሩት ኃጢአታቸው ሁሉ ይከሳቸዋል። ለጣዖት መስገድን የሚገባ ያይደለ አንደኛ ስራንም ሁሉ በኮከብ ማሟራትን፣ ጥንቆላን፣ ጣዖትን ማምለክን፣ ክፉ ፈቃድን፣ እግዚአብሔር የማይወደውንም ስራ ሁሉ ተማሩ እንጂ የተማሩትን የእግዚአብሔርን ትእዛዝ አልጠበቁም። በአገልጋዮቹ በመላእክትና በእግዚአብሔር ፊት በሚመሰገኑ ገንዘብ ከኃጢአትና ከበደል ሰውነታቸውን ያድኑ ዘንድ እግዚአብሔርን ማመስገን አልወደዱምና በጎ ስራ በማጣት ይህን ሁሉ ይሰራሉ። ከተቀበሩበት ሰውነቶቻቸውም ከጠፉበት ከመቃብር ሁሉ አንድነት በተነሱ ጊዜ ነፍሳቸው በእግዚአብሔር ፊት ባዶዋን ትቆማለች። ነፍሳቸውም ለደጋጎች ሰዎች በተዘጋጀች በመንግስተ ሰማይ ኖረች። የኃጢአተኞች ሰዎች ነፍስ ግን በገሃነም ትኖራለች። መቃብራትን በተከፈቱ ጊዜ የሞቱ ሰዎች ይነሳሉ። ነፍሳትም ቀድሞ ወደ ተለዩአቸው ወደ ስጋት ይመለሳሉ። ከእናታቸውም ሆድ ራቁታቸውን እንደተወለዱ በእግዚአብሔር ፊት ራቁታቸውን ይቆማሉ። ከሕፃንነት ጀምሮ እስከዚያ ጊዜ የሰሩት ኃጢአታቸውም ይገለጣል። የኃጢአታቸውን ፍዳ በሰውነታቸው ይቀበላሉ። ጥቂትም ብዙም ኃጢአት ቢሰሩ እንደ ኃጢአታቸው ፍዳቸውን ይቀበላሉ።